ምን ነው ይሩቴ ምን ነው በጠዋት ቀስቅሽኝ አስቸኳይ ስብሰባ አለብኝ አላልኩሽም እንዴ ገለታ ገደለኝ አለቀልኝ በቃ ሚስቴ ባሏን ድክመት ትሞላለች ይባላል በጠዋት የመነሳት ችግር እንዳለብኝ ታውቂያለሽ እኔን እንደመቀስቀስ ጭራሽ አንቺ ተጋድመሻል ምን አለ አንድ ቀን እንኳን ድክመቴን በጥንካሬ ብትሞይልኝ ጭራሽ ድክመቴን በድካም ይሩቴ እንደው የት ነው ያገኘሁሽ እስዬ ይሩቴ ቀድመሽን ተነስተሻል ታዲያ እንዴ እንዲያውም ቁርስ ሰርቼልህ የምትወደውን ቁርስ ነው የሰራሁልህ ና በስዬ ይሩቴ እንደው ምን አለበት አንድ ቀን ድክመቴን በድክመት ብትለውጭልኝ አለ ከወንዶች በስንቱ አልመጣም እሱ ባይኖር ችግር የለውም በቃ ወደ ጉዳያችን እንግባ እንግዲህ ዋናውና ሁለተኛው አጀንዳችን የሚሆነው ለስብሰባ ለግምገማ ወይም ለስራ ጉዳይ አይደለም የፈለኳችሁ በጣም ይቅርታ አስጠበቅኳችሁ አይደል ይቅርታ አረፈድኩ ምን ላድርግ ገለታ ጨቅላውን ይዤ ወዲህ ስል እኮ ሰዓት አረፈድኩ አስጠበቅኳችሁ በጣም ይቅርታ አሁን መጀመር እንችላለን ዛሬ የፈለኳችሁ ከሌላው ጊዜ በተለየ እየተዝናናን የምናተርፍበት አቅማችንን የምናሳይበት ዜና ይዤ ነው ጣቢያችን ከሌሎች ጣቢያዎች ጋር እውቅና ያለው ኳስ ጨዋታ እንዲያደርግ ተመርጧል ምን ኳስ አዎ ምን ነው እንዴ አስቸኳይ ጉዳይ የተባለው የኳስ ግጥሚያ ነው በስንቴ ይሄ ኮለኛ ጥሩ ድል ነው ምን ነው ጥሩ ድል የሆነው አንደኛ አድማጭ ወደኛ ሚዲያ ይጎርፋል አድማጭ መጣ ማለት ደግሞ ፕሮግራማችን ይሰማል ከተሰማ ደግሞ ስፖንሰር ይጎርፋል የዚህን ኳስ ጨዋታ ማሸነፍ ግዴታ ነው መሸነፍ ማለት አድማጭ ማጣት ማለት ነው አደራ ሁላችሁም አደራ ይሄንን ጨዋታ እንደ ጨዋታ እንዳታዩ ለምን አረተው በስንቴው አረተው ይሄን ለምን ተው አረተው ለምን እኛ እኮ ሬዲዮ ጣቢያ ነን በፕሮግራማችን አድማጭ መሰብሰብ ሲገባን በኳስ አረተው ከቀልባችሁ ሆናችሁ አስቡት እንዴ ምን ሆናችኋል ምን ነክቷችኋል በስንቴ ይሄ እኮ ለእናንተም ነው ለጣቢያው ብቻ አይደለም እንዴ ኮከብ ተጫዋች ኮከብ ግባቢ በውድድሩ ከሚገኘው ዳጎስ ያለ ሽልማት ይኖረዋል ይሄ እንዴት ዝም ይባላል ታዲያ አስቀድመን እንደሱ አትልም እንዴ ዝም ብለህ በደረቁ ኳስ ስትል እኮ ነው ታዲያ በጨዋታው ወቅት የተሰጠውን ድርሻ በአግባቡ ያልተወጣ የቀለደ ያለመጠ ለቡድኑ ውድቀት መንስኤ የሆነ ሰው ወየውለት እኔን አያርገኝ በደሞዙ ይፍረድ ተግባባን አይደል እንግዲህ በዚህ ከተግባባን ወደ አሰላለፉ ድርሻችሁን ወደ መስጠቱ እንሄዳለን ያው እንግዲህ ከዚህ በፊት ኳስ ተጫወቱ አላውቃችሁም ግን ፊታችሁን እያየሁ ቦታችሁን እመድባችኋለሁ ፊት እየታየ እንዴት ቦታ ይታወቃል ይታወቃል እንጂ በስቴ ይታወቃል አሁን ዝም ብለህ ስታይ ዝም ብለህ አይታይ የት ቦታ እንደምጫወት አታውቅም ይታወቃል አሁን ያሰልጣኝ አይመስልም እይስ አይ ልክ እኔ ስላልገባኝ ነው አሁን ነው ከልጣይ ያንተን ፊት ሳይው ልክ ነው አሰልጣኝ ነው የምትመስለው ይቅርታ እያረፍድክ መጥተን ለምን ስብሰባው እንደምትረብሽ ነው የማይገባኝ እኔ እኮ በፊት የሚታወቅ ስላልመሰለኝ ነው አሁን ተረድቻለሁ ቀጥል በቃ እሺ በዚህ ከተግባባን እንግዲህ ወደ ምድቡ እንሄዳለን ወደ አሰላለፉ ስንሄድ በመጀመሪያ አጥቂ
አጥቂ እንግዲህ ግርማ የአጥቂውን ቦታ ትይዛለህ። እንግዲህ ቀጥሎ የነጣቂውን ቦታ ነጣቂ የሚባል አለ እንዴ? ማነው ይሄ? ነጣቂ ማነው ይሄ? አታላይ። አዎ የአታላዩን ቦታ የአታላዩን ቦታ ነብዩ አታላይ። ገለታ ተው እንጂ ገለታ እንዴ ተው። እኔ ፊት አታላይ ይመስላል? አይ አትከራከር። እንዴት ጋቢና አታላይ ነው? በስንቱ ያታላይ ነው ፊት። እንዴት አትከራከር። እንቀጥል። ያው በስንቴ እንደሚገመተው በረኛ። በፍጹም በረኛማ አይሆንም። እኔ የአጥቂ ፊት ነው ያለኝ። ይኸው አጥቂ ታዲያ በጭራሽ ፊትህ ለአጥቂ አይሆንም። ቀድሞ ነገር ፊት ምን አገባው? በግራ አይደል እንደምንጫወተው? ግን ስነ ልቦና የሚባል ነገር አለ። አንድ በረኛ ሲያይ አጥቂ ከመሰልከው 80% ስራ ጨርሰዋል ማለት ነው እኮ። እኔ እኮ የአጥቂ ፊት ነው ያለኝ። ኧረ ተው ገለታ፣ ኧረ ተው ልብ ብለህ ይኸኝ። እኔ የአጥቂ ፊት ነው ያለኝ። ተው በኋላ እንዳይቆጭ። ይሁኝ አጥቂ በስንቴ ወይ አንተ የበረኛ ፊት ነው ያለ። ጨርሻለሁ። እንዳታባብልኝ። አረ ለምን ብዬ አልቅስ። ችግር አለ? አታቋርጥ እንጂ ለስራ ፈልጌ እኮ ነው። ቀልዳለህ እንዴ? እኔ እኮ ለ35ኛ ጊዜ የተሰበረብኝ ብርጭቆ እንዳይጻፍብኝ እኮ ነው የማለቅሰው። ምን አይነት የህይወት ምሳር እንደወደቀብኝ ግን አስበኳል። ወሩን ሙሉ ለፍተህ ደክመህ ሰርተህ ብርጭቆ ከእጅ ስለሾለከ ብቻ ደሞዝ ሲቆረጥ አንተ እየቀለድክ ነው እንዴ? በላውን ሂድልኝ። አለቃዬ መምጫው ሰዓት ደርሷል። ላልቅስበት። አምላኬ ድንቅ ትወና። ትክክለኛውን ካስት እኮ ነው ያገኘሁት። ተመስገን። እንኳን ደስ አለ። እንኳን ደስ አለኝ። አልገባኝም። የምን ትወና? ይኸውልህ ይሄ የእንባ ውስጥ እንባ የተሰኘው ድርሰቴ ነው። ከሰሞኑ ወደ ፊልም እንቀይረዋለን። የዋና ተዋናዩ እስካሁን ድረስ አልተገኘም ነበር እና ይኸው አሁንማ ተገኘ። ምንድን ነው? እኔ አልገባኝም። ዋናው ተዋናይ ተገኘ። ማን ነው ማለት ተገኘ? እኔ አሁን ከዳይሬክተሩ ጋር አገናኛለሁ። ስክሪፕት ወስዳለህ። ቀጥታ ወደ ስራ። ከምር ነው? ጠናደኝ ሳይ ነገራችን ላይ በትወና ድንገት ምጮህ ልጁን ትቀሰቅሳለህ። ድምፅ ይሩት እንዴ! በስንቱ እስቲ ተይ። አሁን ድንገት የምታስደነግጠኝ ምን ሆንክ? አይቀልም። ምን ሆንክ? እሺ እንዴ ምን ሆንክ? ኧረ ተይ። በስንቱ ደግሜ አልጠይቅህም። ምን ሆነክ ነው? በስንቱ ምን ሆንክ? እኔ በረኛ ይሩት፣ እኔ በረኛ። ይሄ ነው እንደዚህ የሚያበሳጭህ? አይ በስዬ፣ እሱንም ኳሱን በአግባቡ ከያዝከው ጥሩ ነው። ምኑ ነው ጥሩ? ቆይ እኔ እንደ አቅሜ አጥቂ መሆን አልነበረብኝም? ይሄ እኮ ንቀት እኮ ነው ይሩት። ቤተሰቡን መናቁ እኮ ነው የሚያሳየው። ቆይ ለምን አትከሰው? ማንን? ገለታን ነው። ምን ብዬ ነው የምከሰው? አጥቂ መሆን ሲኖርብኝ በረኛ አደረከኝ ብለህ ከሰሰው። ሊቀርለት ነው? እገትረው፣ አለቆቹ ፊት እገትረው። ምን አለበኝ? ልለቀው? እንዴ ይሄ እኮ ንቀት ነው። ቤተሰቡን በጠቅላላ ነው ናቀው። አንተ የምርህን ነው እንዴ? ምኑ? ገለታን ከሷል ያልከው? አይ የቀልዴን ነው እንዴ? አሳይሻለሁ። ጥቃት ሂሩቴ፣ ማልወደው ነገር ጥቃት አልችልም። በስዬ የምርህን ነው?
ገለታን ለምን በረኛ አደረከኝ ብለህ ልከሰው ነው? ኧረ ነውር ነው ይሄ። ኧረ ነውር ነው። ኧረ እኔ ቀልዴን ነው። አንቺ አመረርሽ አመረርሽ። እኔ ቀልዴን ነው። ስሜት ሊሆን እኔ ከብት ነኝ እንዴ? ለምን በረኛ አደረከኝ ለምን አጥቃ ያላረከኝም ብዬ ለኳስ ብዬ ገለታ አንቺ ስንት ነገር የቻለ ሰው እንዴ በኳስ አለቆቹ ፊት የምከሰው መስሎሽ? ኧረ እንዴ አንቺ በጣም ትንቀኛለሽ ማለት ነው። ይሽ እግረ መንገዴን ያወቅኩት ነገር በጣም ትንቀኝ። እንዴት ነው አሁን እኔ ገለታን የምከሰው? ሂሩቴ በነገራችን ላይ እኔ ስትንቂኝ ማለት እግረ መንገድሽን ራስሽን እንደናቅሽ ቁጠሪ። ያረን ያላኩ ከኳስ ብዬ ተገናኙ። አንተ ደግሞ እንዴ እኔ ከሱ አለው ስትል የምረን መስሎኝ ነው እንጂ እኔ ምን ነው ኧረ ከብት ነኝ እንዴ? በስዬ ነው እኮ ያው ያንተ ነገር እኮ አይታወቅም ብዬ ነው። ይታወቃል። ለምን አይታወቅም? አይደለ? ይታወቃል። ነውር ነው በስዬ ኧረ ነውር ነው እንዴ? አንቺ እንዳታስቢው እንዴ ወይ ጉድ! ሄሎ ሶሲ፣ እንዴት አደረግሽው ደብዳቤውን? ገለታን የምከስበት ነው። አስገባሽው? አላስገባሽም? ጎሽ በቃ ቅደጁ። ወዴት እንዴ? ቀደሽ አታስገቢው። ቀደሽ ጣይ ነው። የቱን ታስገቢው? በቃ እሺ ሶሲ ቴንክ ዩ። አሁኑኑ እያየሁሽ ቅደጁ። እሺ ልጆች ሄኒ የኔ እንደዚህ ቤት መዳረቅ ሄኒ አቤት እዚህ መጣሽ ነው አቤት የምትይው? እንዲህ ስደርቅ አይሰማም እንዴ? እዛ ተሆኖ ነው እኮ ቤት የሚባለው። እስቲ ስለ ስፖርት የምታውቂውን ንገሪኝ። የምንማረው ነው? አረ ስለ ኳስ የውጭ ፕሪሚየር ሊግ ነው ወይስ የሀገር ውስጥ? ጭራሽ በሁለት ይከፈላል። የውጭው ነው ወይስ የሀገር ውስጡን ነው ለማለት ፈልጌ። የሆነውን ይሁን። አንቺ የማን አድናቂ ነሽ ከኳስ ተጫዋች? እኔ ሜሲ አድናቂ ነኝ። የሴት አላልኩሽም እኮ የወንድ ነው። ሴት ያለሽ እንዴ? መሲ አይደለም እኮ ያልኩት ሜሲ ነው ያልኩት። ሜሲ ምንድን ነው እሱ? እንዴ የምታደንቂውን ተጫዋች አላልከኝም እንዴ? በረኛ ነው ወይስ አጥቂ ነው? እሱማ ጎበዝ አጥቂ ነው። እና አጥቂ ነው የምትወጂው ማለት ነው? ምን ይጠየቃል? ገለታንማ መክሰስ ነው ያለብኝ። ዝም ብላ ነው ያስቀደደች። አቤት የመቼውን? የቅድሙን? ቆይ አንተስ የማን አድናቂ ነህ ከኳስ ተጫዋች? የቶሚ። ማናት እሷ? ኧረ ወንድ ነው እኮ። ምንድን ነው? እኛ ትምህርት ቤት ኳስ ይዞ የሚመጣ ልጅ ነው። አይደለም መደቡ ምንድን ነው? በረኛ ነው አጥቂ ነው? ቆይ በቃ በረኛ አይደነቅም ማለት ነው? ዋናው ጥያቄ እኔ በረኛ እንድሆን ለምን ተፈለገ? ለምን? የሆነ አሻጥር ነገር አይሸትህም? እኔ ይሸተኛል። እየረበሽከን እኮ ነው ወንድሜ። ጭብጨባውን ተቀንሰው አስተናግዱና። እኔ ምን ላድርግ? ይኸው ባለቤቱ አለ አይደል እንዴ? እሱ ማዘዝ ትችላለህ። ምንድነው ያልከው አንተ? ሰው ገብቷል። ለምንድን ነው የማታስተናግደው? ወንድሜ እየተከባበርን ምንድን ነው እዚህ ከአንተ ጋር ቁጭ ብዬ ድራፍት ስቀዳ እኩያ አደረክኝ አይደል? እኔ ተዋናይ ነኝ። ኦኬ። እና ስራ ቆሜያለሁ እያልክ ነው? ካሁን በኋላ ድራፍት ከቀዳው ፊልም ላይ ብቻ ነው። ተው ሙሌ ተው። ኧረ በፍጹም በኋላ ይቆጭሃል። ተው በፍጹም። አሁንማ ጥሬን አግኝቻለሁ። ቀድሞም ያለ ቦታ የነበረ የተርመጠመጠ አሁን ማን እንደሆነ ካውቂያለሁ። አንጋፋው ተዋናይ ሙሉቀን። አሁን ጊዜን አላባክን፣ ስራዬን በገዛ ፈቃድ ይለቀኛል። ያው እድሉ እስኪመጣ ነው እንጂ መስተንግዶ ሙያዬ እንዳልሆነ አውቀዋለሁ። ታውቀዋለህ።
ወደፊት ኢንተርቪው ላይ ስቀርብ የመከራ የስቃይ ጊዜ ብዬ አነሳለሁ። በነገራችን ላይ መልካም የሥራ ጊዜውን ደሞዜን ብርጭቆ ግዛበት። ጋሼ ሰላም ነው ጋሽ? ምን ፈለክ? እርሶን ፈልጌ ነው ጋሼ፣ እርሶን ፈልጌ ነው የመጣሁት። እኔ? እሺ ለምን ፈለከኝ? ሀሳብ ለመውሰድ፣ ትምህርት፣ ልምድ ለመለዋወጥ። ይምላል ይሄ እኮ ያን ይበላብህ እንዴ? እኔ ከዚህ ጋር ልምድ የምንለዋውጠው በቃ አይደለም ጋሼ። አይ የልምድ ልውውጡ ምንድን ነው ጋሼ? ያው እንደሚታወቀው እርሶ አሁን ጡረተኛ ኖት። በቀድሞ ህይወቶ በረኛ ነበሩ አይደለ? ጡረተኛ በረኛ ነው። በረኛ ጡረተኛ ሰበኝ የፈለከው አይደለም ነው እንጂ አይደለም ጋሼ። እርሶ የካበተ ልምድ ስላሉት ልምዶትን እንዲያካፍሉ ነው። ምን መሰሎት ጋሼ? በመስሪያ ቤት የእግር ኳስ ግጥሚያ አለ እና እዛ ላይ እኔን በረኛ አድርገው መረጡኝ። አንተ በረኛ እኮ አንተ በረኛ። እሱማ ልክ ኖት። አቅሜ ያጥቂ ነበር። ገለታ ነው ፊቴ በረኛ ይመስላል ብሎ በረኛ። ኧረ ምንም አይመስል። በረኛነት እኮ እንዲቀለ ማንም ዘው ብሎ የሚገባበት ሙያ አይደለም ማለት አትሆንም አንተ ለበረኝነት። ምን ያንሰኛል? ይከብዳል። አየህ ቁመት፣ ግርማ ሞገስ፣ ጥበብና ችሎታ ያስፈልገዋል። አንተ ደግሞ ሁሉም የለህም። ታዲያ እርሶ ምን? አይ ቁመት፣ ግርማ ሞገስ ምናምን አሉ። ስማ አንተ እንዲህ እንደምታይ እንዳልመስልህ። ልክ ጨዋታ ላይ ጀምር ጓንቴን ሳጠልቅ ግርማ ሞገስ ይላል። እኔ ጎል ፊት ቆም ጎሉ አይታይም፣ ሞገስ ፒቲ ጎል ነው እንዴ? እሺ አሁን ልምዶትን ለመካፈል ነው የመጣሁት ጋሼ። አንድ ነገር ይበሉኝ። ያው መቼም በግድ ሰለፋለሁ ካልክ ውርደቱ የቤተሰቡም ጭምር ነውና በረኛ ማች አለው ተብሎ ስሜ ከሚጠፋ ጓንቴን አውርሳለሁ። ግልባርክ በደንብ ጠበቀህ ትመልስልኛለህ እና ሰቅለዋለሁ። እሰቅለዋለሁ? አዎ። እንዴ እስከ ዛሬ ጓንቶን አልሰቀሉም እንዴ? ሄዳ የሚሰቅል ይስቀልህ። ዋናው ነገር የመጣህበትን ልብ ብለህ ስማኝ። ለበረኝነት ዋናው ነገር ዋናው ችሎታ መንሳፈፍ ነው። ከዛ ኳሷን ወይኔ ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? በቃ በኝ እንጂ ታለም በቃ በኝ እንጂ ታለም ሙሌ ምን ሆነ ነው ባዶ ቤት የምትማቅቀው? መማቀቅ አይደለም ሰቀቀን ነው። እየማቀቁ አይደለም። ይልቅ ስፈልግ መጣ። ኧረ እኔ ስፈልግ ነበረ። አየህ እንደዚህ ልብ ለልብ መገናኘት ማለት ይሄ እኮ ነው። እኔ ራሴ ለብርቱ ጉዳይ ስፈልግ ስከንፍ ነው የመጣው። ለምንድን ነው የፈለግከኝ? መረጡኝ እኮ። ለምን? ለበረኛነት? ለአንድ ትልቅ ቲያትር መረጡኝ። ለምን? እንደዚህ እያሉ ለመማቀቅ። ሲጀምር መማቀቅ አይደለም ሰቀቀን ነው። ሲቀጥል መተወን እጣ ክፍሌ ነው፣ ጥሬ ነው። ደግሞ ዋናውን ተዋናይ ነው የሰጡኝ። ዋናው ዋው! ግን ለምን? እንዴት ግን ለምን? አይ እኔ በረኛ አድርገው ሲመርጡኝ ስህተት መስሎኝ ነበር። ለካ ብሎ ለመማቀቅም ተዋናይ ይመረጣል። መማቀቅ አይደለም ሰቀቀን ነው። እንደማመጥ እንጂ። እሺ አሁን ለምንድን ነው የፈለከኝ? የፈለኩማ እንድትከተለኝ። ወዴት?
አይ በሴ ከጥበብ ላይ ድፍን ተከተለኝ ያልኩህ ሲጠፋኝ እንድትጠቁመኝ ነው። ምኑን? መማቀቁን? ሰቀቀኑን። ቀልደኛ። እኔ ነገ ወሳኝ የሆነ ግጥም ያለብኝ እኮ። ይልቅ የሆነ ጎል ነገር ስራና ትራሱንም ካልሲውንም እየወረወርክ አወዳደቁን አስተምረኝ፣ አስቀድመኝ። አልችልም፣ ጥናት አለብኝ። ምንድን ነው እሱ? የአንተ እኮ ጨዋታ ነው፣ ቀልድ ነው፣ ይደርሳል። ጨዋታ ማንተ ነው። ይልቅ እኔ ነገ ትልቅ ደረጃ ስደርስ ኢንተርቪው ላይ በመጨረሻ ሊያመሰግኑት የሚፈልጉት ሰው ስባል እዚህ እንድደርስ የረዳኝ ትልቁን ድርሻ የሚወስደው ብዬ ስምህን እንድጠራው አልፈልግም። ብርቅ ነው እንዴ? ሚዲያ ለእኔ ብርቅ መሰለህ እንዴ? ሬዲዮ እኮ አይደለም የኔ እኮ በቴሌቪዥን ነው። በቴሌቪዥን እኮ ነው፣ ሬዲዮ እኮ አይደለም። እህታለም ጋሻዬ መከታዬ ባለቤቴ ያጥንቴ ፍልቃቂ ያጥንቴ ስንጣሪ ቅድሚያ ለቤተሰብ እኮ ቤተሰብ ከኋላ የመጣ አይናውጣ እንኳን መጣሽ ሂሩቴ፣ እንኳን መጣሽ። ይኸውልሽ ሂሩቴ፣ መቼም እኔ ብቃቴ አጥቂ ላይ ነው አይደለ? ግን በስህተት በረኛ አድርገው መረጡኝ። ያው ባልተፈጠርኩበት ዘርፍ ቢሆንም ብቃቴን ማሳየት አለብኝ አይደለም? እኔ ደግሞ ለተፈጠርኩበት ዓላማ ነው ድጋፍ እየጠየቅኩ ያለው። ታው እንጂ ስትል ይኸውልሽ ሂሩቴ፣ ለአንድ ትልቅ ቲያትር መሪ ተዋናይ ሆኜ እንድሰራ ተለምኛለሁ። ምን ልትል? ቀልድህን አቁም። አይ እንግዲህ እኔ ደክሞኝ ነው የመጣሁት ከስራ ለራሴ። ደክሞኝ ነው የመጣሁት። ቀልዳችሁን አቁሙና ምን እንደፈለጋችሁ በስዬ በግልጽ ምን እንደፈለጋችሁ ተናገሩ። ይኸውልሽ ሂሩቴ፣ ነገ ወሳኝ የሆነ ግጥም ያለብኝ። ስለዚህ ምን ታደርግልኛለሽ? እዚህ ቤት ውስጥ ትንሽ ጎል ትሰሪልኝና ይሄ ትራሱንም ካልሲውንም ምኑንም እቃውንም እየወረወርሽ ሳልጎዳ ራሴን ጠብቄ አወዳደቅን እንዴት እንደምወረወር ታለማምጂኛለሽ። እዚሁ ቤት ውስጥ ይበቃል እኮ ይበቃል። ይሄ እኮ ትልቅ ነው። በስንቱ አትጃጃል። እሺ ስራ ፈት እንዴ ቆይ እንዴ የኔ ፍምኝ እንጂ ያው የማይረባ ነገር ይሁንና ገደልኩ ሙሉ። ኧረ እንደዚህ የማይረባ ነገር አይደለም። አናቢ እስቲ ራሳችሁን ቻሉ። አንድ ነገር ልንገራችሁ እንደሆነ ሁለታችሁም የትም አትደርሱም። የትም አትደርሱም። እኛም የትም አትደርሱም። ቆይ መታወቅ እንደዚህ ያደፋፍራል። ቤተሰብ መሆን እንዲያናንቃል። ሞተናል። ሙሌ ማሳየት አለብን። በደንብ እናሳየታለን። እንደውም ካንተ እንጀምር። ግዴለ በቃ ካንተ እንጀምር። ግዴለም። ለምን ይደርሳል? እኔ ይደርሳል። ካንተ ነው መጀመሪያ። በስዬ ነገር እኮ ነው አንተ ሰው ፊት እኮ ነው የምትቀርበው። ቢሆንስ አይደለም አንተ ሙሌ ግዴ ነገር እኮ ነው አንተ። ችግር የለውም። አንተ ነው የሚጀምረው። ግዴለህም። እሺ አንተ የትም አትደርሱም። ብሳሳትም ባልሳሳትም ንጉሥ ነኝና መግዛት አለብኝ። ከዚያ አይሻልም? እሺ ወይም ይሄ እንደፈለግ አንዴ ባልሳሳትም ንጉሥ ነኝና እንደሚለው ቀኝ እንጂ ንጉሥ ነኝና መግዛት አለብኝ። ንጉሥ ነኝና መግዛት አለብኝ። ፍት በል ምን ሆነ ነው? ያለቅሳል ይላል። ሂድ በቃ ንገረኝ። ቀጥሎ ያለውን ንገረኝ። የቱ ጋር ምንም የለም። እውነት ነው ምናምን ስሙን አልፈልግም። ይሄ እሺ፣ አንተ እጅ ወደፊት እጅ ወደፊት። እሺ፣ ነካ አድርገኝ። እሺ፣ ይኸው ተነሳ፣ አንሳኝ፣ ቀጥል። ለአንተ ማልሆነው ነገር የለም። ነገ ትልቅ ደረጃ ትደርሳለህ። ከዛ ይወጣል ይላል። እኔ ልውጣ?
ብቻውን ያለው ነገር እኮ ይሄው ብቻውን ማለት ይሄኛው ነው ብቻውን ቀጥ የዚህ ትልቅ ሬስቶራንት ባለቤት ለምንድን ነው ዝም ብለህ የምታለቅሰው? ለምንድን ነው የምታለቅሰው? ስክሪፕቱ ላይ ያለቅሳል ይላል። ምራኝ እንጂ ምንድን ነው መጨነቅ በሆነው? ይኸውልህ ምንድን ነው ያስቀባጠረ? ቆይ አንተ ሂድ። ይኸውልህ ምንድን ነው ያስቀባጠረህ? የውስጥህን ፍላጎት ለምን አውጥተህ አታየው? ይህንን ማድረግ ሰው እንዴት ያቅተዋል? የሚወጣበት ለኔ እኮ ነው የምታለማው። ታዲያ በለዋ ይሽሏል። በቃ እንዴ በእግር ኳስ ጥበብ አጥቂ ዋናውን ቦታ ይይዛል። በረኛ የተዘነጋ ነው። ያንን አስተሳሰብ ለመስበር ነው የመጣሁት ወንድሜ። በቅቼ ነው የመጣሁት ነው የምልህ። እንኳን ኳስ ትንኛ አያልፍም። ብቻ አለቀላቸው። ሂድ። አሰላለፋችን ጥሩ ነው። ያው እንደምታያቸው ተጋጣሚዎቻችን የሚረቡ አይመስሉም። ልፍስፍስ ቢጤ ናቸው። ልጆቼን ደግሞ አብቅቼ ነው ያመጣኋቸው እና በእርግጠኝነት እናሸንፋለን። ያዘው በስንቴ ያዘው ገባ። በስንቴ ገባ። ያዟቸው። ተጠቁለት እባካችሁ። ያዘው። አረ ቅረበለት። ሰፋፍ። አረ ማይረባ ሎጭ ገባበት እኮ ማይረባ። ቆመት ተከተል ታያለህ። ምን አይነት ነገር ነው እባክህ? ወደ ላይ አተኩር እባክህን። አሁን ሰፈፍ በል ሰፈፍ በል። በስንቴ ይኸውልህ፣ ቆይ ደሞዝ ሲጎመድ ያኔ የነካህን ታየዋለህ። አሳይሃለሁ። እኔ ድሮም ቢሆን በረኝነት አይሆንልኝም። ተከላካይ ስራው ምንድን ነው? ኳስ ወደ በረኛ እንዳይመጣ መከላከል መጠበቅ አይደለም እንዴ? እነምን ላርግኝ? የኛዎቹን አይታቸዋል። ተገትረው ምንም አይከላከሉም እኮ። እኔ ምን ልሁን? ኳስ እኮ የቡድን ስራ ነው። በህይወቴ እንዲህ አይነት በረኛ አይቻላቅም በጭራሽ። በስንቱ የሚነገረውን አይሰማም። ሰፈፍ በል አልኩት፣ እሱ ወደ ላይ ወደቀ። ማይረባ ድሮስ ቢሆን በከንቱ ብሎ በስንቱ ብሎ ጎልኪፐር ምን አልከኝ? ታዲያ ወደ ግራ ሰማይ ጉደቅ ስለ ወደ ቀኝ ሰማይ ነው ወደቀው። ማይረባ እንዳይናቅ በረኛ ጥንቁቅና ብልጥ መሆን አለበት። እኔ ነገርኩ። እኔ በረኝነት አይሆንልኝም። አቤት አጥቂ ብሆን
አቤት አጥቂ በሆን አሳይ ነበር። እውነቴን ነው። ጀመር ተው ይጀምሩ፣ እባክህ ይጀምሩ። ካለ እኔ ስንት እንደሚገባባቸው እናያለን። ወይኔ ሃየ ሃየ ጠላሁት መፈጠሬን አንገሸገሸኝ። አይበቃኝም ወይ ይሄ ሁሉ ስቃይ? ኧረ ይበቃል። በቃ ና ተነስ፣ ይበቃል። ና አረፍ በል። የሰቀቀኑን ፓርት ሳታይ እንዴ? ዋናው እኮ እሱ ነው እንዴ የምልበት። አየሁት እኮ። ማን ነው ግን ይሄን ያመጣው? ደራሲው ነው። አይገርምም? ተጫወተብን። ሲጽፎ ትራጀዲ ስትሰራ ኮሜዲ እንደሆነለት ነው። ወይ ጉድ! ማንም እንደዚህ ብሎኝ አያውቅም። እሺ ማንም። ለመሆኑ ማን እንደሆንኩ ታውቃለህ? ኧረ አላውቅህም እባክህ። እዚህ ነዋ በዘመድ ምናምን ትተሻሻላችሁ። ለመማቀቅ ነው ይሄን ያህል የምታካብደው? አይ ዛሬ ምኑን አየህ ነው። ስማ እኔ ቀበሌ ቲያትር ላይ አባቶኜ በጥይት ተመቶ የሚወርቀውን ገጸ ባህሪ የተጫወትኩ ሰው ነው። እሱ ብታይ ዛሬ እንደዚህ አትለኝም ነበር። እሺ እንደውም አንተ ዳይሬክት አታረገኝም። እሺ ወይ ጉድ! ስማ ወይ ዛሬ ብዬ የወደቅኩበትን ብታይ ኖሮ እንደዚህ አትነገረኝ። እሱ ጋር አውቀሽዋል አንቺ። እሰይ ይሄን ያዝ አድርጋ። አዎ እሱ አንበሳ ጎበዝ። ጎሽ እንደዚህ ሽት ያርጋችሁ ጎበዞች። አዎ እሱ ጋር ተመላለስበት፣ ዋልበት። ያው መስል ምንድን ነው ሩቴ? አጥሚት ወይ ተይ ሩቴ፣ ከአንቺ ላይ እጠጣለሁ። ኧረ እኔ አይደለም ያዝ አውቀሽ ለራስሽ አጠመጥሽውን ነው የምትሰጪኝ። ለራስሽ ብለሽ እኔ ላንተ ብዬ ላጥንት ብዬ ነው። ማን ነው ያለው? ያጠመጥኩልህ ያዝ ያትበልቲ ኬት ነው የምትሰማው? ማለት ታዲያ እንዴት ነው የሚባለው? ያጠመጥሽልኝ ይበለኝ። ልክ አይደለሁም እንዴ? ሞቅ ብሎ ያሞቅሽልኝ ከተባለ አጥሚት ብሎ ያጠመጥሽልኝ አይባል? ቆንጆ ዋሉበት። ይችላል በሴ ይችላል በሴ ይችላል። እንደ ዛሬ በራሴ ኮርቻ አላውቅም። ሰርጌም እንዲህ አልደመቀ። ይችላል በሴ ይችላል። ሁሉም ሰው ያለ ዓላማ አልተፈጠረም። አንዱ ካልሆነ ሌላው ይሳካል። ዋናው የተፈጠርክበትን ማወቅና አጥብቆ መያዝ ነው። አይታላ ከወረኝነት ተነስቼ እኮ ነው አጥቂነቴን ያስከበርኩት። አንድ ነገር ልምከርህ፣ ያልተፈጠርክበት ነገር ላይ በፍጹም መቆየት የለብህ። እጥፍ ብለህ ወደ ተፈጠርክበት እጥፍ። ወዳጄ አንተ እጥፍ ስል እጥፍ አድርገህ ያስገባኋት ጎል ትዝ ብላኝ እኮ ነው። ይችላል በሴ ያው ልትገባው የት ሄደ? እሺ ካላልከኝ አልነሳ። እሺ አሁን ደግሞ ምንድን ነው የሚባለው? ያንተ ጥሪ መንበርከክ ብቻ ነው የሚጥለው።
መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።